ዓይንህ ማንን ያያል? ጌታ ሆይ የደካማውን ጸሎት ተቀበል። ጌታ ሆይ አንተ ሁሉን በመሃል እጅህ ይዘህ ሳለ ለእኛ ሕይወት ታስባለህ። ከሞቃቷ ፀሐይ ይልቅ ሙቀቷ የሚያቃልኝ ደካማ ፍጥረት፣ ከመሬቱ ይልቅ ወደ መሬት ገብቶ ከአፈር የሚዋሃደው የሰው ልጅ ጉዳት ትኩረትህ መሆኑን ማሰብ እጅጉን በአፍ ያስጭናል። በዚህ አድካሚ ዓለም ስንኖር አንተ እንደምትወደን ከማሰብ በላይ የሚያጽናና አንዳችም ነገር የለም። ለክብር ተፈጥረን በመዋረድ ለንጽህና ተፈጥረን በማደፍ ሕይወታችን እንደማይደመደም በጸጋ ጠብቀን። ሰው ወዳጅና ይቅር ባይ የሆንክ አምላካችን ሆይ የዓለም ጨው ሆነን እንዳቃተን አይተህ ድንጋይ ናቸው ብለህ አትጣለን፣ ታገሰን እንጂ የዓለም ብርሃን መሆን እንዳልቻለን አይተህ ከእንቅብ በታች አታስቀምጠን። እስክናበራ አንተ ጌታ ሆይ መድኃኒትና ብርሃን ነህና ጠብቀን። አሜን። ዓይንህ ማንን ያያል ያለው ክርስቶስ ከመረጣቸው ከ12 ደቀ መዛሙርት መካከል 3 አይነት ሰዎችን እናገኛለን። የመጀመሪያው ወንጌላዊ ቅዱስ ዮሐንስ ነው። ዮሐንስ ከመጠራቱ አንስቶ እስከ መስቀል ድረስ ጌታችንን የተከተለ ደቀ መዛሙርት ነው። ፍቅሩ ፍጹም ነው። የተጠራበት አገልግሎት የሕይወት ጥሪው አድርጎ በመውሰድ በጽናት እስከ መጨረሻው ድረስ የተጓዘ ነው። ሁለተኛው ደግሞ ጴጥሮስ ነው። ጴጥሮስ እድሜው ገፋ ካለ በኋላ የተጠራ ደቀ መዝሙር ነው። ብዙ እድሜውን በዓለማዊ ነገር አሳልፏል። ብዙ ባክኗል፣ ብዙ አጥቷል። በመጠራቱ ደግሞ እጅጉን በጣም አትርፏል። ጴጥሮስ ራሱን መልካም ደቀ መዝሙር አድርጎ ያስብ የነበረ ክርስቶስን አላውቀውም ለማለት ግን ትንሽ ነገር የበቃው ሰው ነው። የጴጥሮስ ታሪክ ግን መጨረሻው ያምራል። በፍጹም ንስሐ ተመልሶ የሐዋርያት አለቃ እስከ መሆን የደረሰው በሰማዕትነትም ጌታውን መስሎ ያረፈ ሰው ነው። በሶስተኛ ደረጃ ደግሞ ይሁዳ አለ። ይሁዳ ከክፉ ሕይወት የተጠራ ሌባ ሆኖ ሳለ የገንዘብ ባለሟል ተደርጎ የተሾመ ነው። ይሁዳ ገንዘብ ያሰከረው፣ ጥቅም ያሳወረው፣ ክርስቶስን በመሳም አሳልፎ የሰጠ ለክብር የጠራውን ጌታ የካደ ነው። ጌታችን ክርስቶስ ጠርቷቸው ከዋለበት እየዋሉ ካደረበት እያደሩ ቃለ ትምህርቱን ብቻ ሳይሆን ተአምራቱን ሳይቀር እየተመለከቱ ከተማሩ 12ቱ ሐዋርያት መካከል ዮሐንስ፣ ጴጥሮስና ይሁዳ ተገኝተዋል። እነኚህ ሶስቱም 3 አይነት ናቸው። ታዲያ በክርስቶስ ደቀ መዛሙርት መካከል ይሁዳን ካገኘን በቤተ ክርስቲያን ውስጥ ይሁዳዎችን ስናገኝ የምንደነቀው ለምን ይሆን? ቤተ ክርስቲያንስ 3ቱም አይነት ደቀ መዛሙርት ይኖሯታል። ቤተ ክርስቲያን በጥሪያቸው ጸንተው እስከ መጨረሻው የሚኖሩ ዮሐንሶች ይኖሯታል። ቤተ ክርስቲያን ክርስቶስን አላውቅህም ብለው በንስሐ ግን ፍጹም ሆነው የተመለሱ ጴጥሮሶችም አሏት። ቤተ ክርስቲያናችን ጌታቸውን ባለ አዋቂነት፣ በገንዘብ ፍቅር፣ በድንዛዜ በመሳም አሳልፈው የሰጡ ይሁዳዎችም ይኖሯታል። ቤተ ክርስቲያን ስታይ ዓይንህ ማንን ያያል? ቤተ ክርስቲያን ውስጥ ዮሐንሶች ብቻ ያሉ መስሎህ አለመሆኑን ስታውቅ አዝነህ ይሆናል። በቤተ ክርስቲያን ውስጥ ያሉ ጴጥሮሶች ጥፋታቸውን አይተህ ንስሐቸውን ሳትመለከት ተሰናክለህባቸው ይሆን? የቤተ ክርስቲያን ይሁዳዎችን ተመልክተህ አምላክ ለምን አይፈርድም ብለህ ከፈጣሪ ተሟግተህ ይሆን? እንግዲያውስ አንተ የተጠራኸው የክርስቶስ ደቀ መዝሙር ልትሆን ነውና ዓይንህን በጌታህ ላይ አድርግ። ደቀ መዛሙርቱን መመልከት ካለብህ ደግሞ የቤተ ክርስቲያን ዮሐንሶችን እየተመለከትህ በእምነት ምሰላቸው።
የቤተ ክርስቲያንን ጴጥሮሶችን እየተመለከትህ በፍጹም ንስሐ ምሰላቸው። ይሁዳዎችን ግን ፍጹም አትጠጋቸው። ጴጥሮስ በቤተ ክርስቲያናችን ልጆችን ወልዷል። ይሁዳም በቤተ ክርስቲያናችን ልጆችን ወልዷል። ዛሬ ላለንበት ሁኔታ የይሁዳ ልጆች እንደዚህ ቢያምሱንም የጴጥሮሶችን ልጆች ሆነን መብለጥ፣ ከነሱ ጋር አብረን መሰለፍ መገኘት አለብን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ነባይነ ከመዘይነ ነባይነ ኮነ ነባይነ ነባይነ ከመዘይነ ነባይነ ኮነ ጮህን ጮህን እንዳልጮህን ተቆጠርን ጮህን ጮህን እንዳልጮህን ተቆጠርን ስብከታችን ሰላም ምህረት ይቅርታ ከመስቀሉ ፍቅርን ተምረን ከጌታ የእስራኤልን ጩኸት አምላካችን ሰምቶ ፈርዖንን ጥሎታል ሙሴን አስነስቶ ነባይነ ነባይነ ከመዘይነ ነባይነ ኮነ ነባይነ ነባይነ ከመዘይነ ነባይነ ኮነ ጮህን ጮህን እንዳልጮህን ተቆጠርን ጮህን ጮህን እንዳልጮህን ተቆጠርን ሀገር የሰራን ድንበር ያስከበርን ነፃነት የሰጠን ቅርስን ያስረከብን በውስጥም በውጭም መሪ የነበርነው ጩኸታችን ዛሬ ያልተሰማው ምነው ነባይነ ነባይነ ከመዘይነ ነባይነ ኮነ ነባይነ ነባይነ ከመዘይነ ነባይነ ኮነ ጮህን ጮህን እንዳልጮህን ተቆጠርን ጮህን ጮህን እንዳልጮህን ተቆጠርን ሰማዕታትን እንጂ አንቆጥርም ሬሳ አምነው የሞቱትን ስለማንረሳ እንደሚታረድ በግ እንዲሁ ዝም ያልነው ልብሳችንን ሸጠን ሰይፍ እንዳንገዛ ነው ነባይነ ነባይነ ከመዘይነ ነባይነ ኮነ ነባይነ ነባይነ ከመዘይነ ነባይነ ኮነ ጮህን ጮህን እንዳልጮህን ተቆጠርን ጮህን ጮህን እንዳልጮህን ተቆጠርን ጥበብና ማዳን ኃይልም የእግዚአብሔር ነው ሾተልን አንመዝም ድል ያለው ከእርሱ ነው መከራና ስቃይ እስር ሰንሰለቱ ለተዋሕዶ እንግዳ አይደለም እሳቱ ነባይነ ነባይነ ከመዘይነ ነባይነ ኮነ ነባይነ ነባይነ ከመዘይነ ነባይነ ኮነ ጮህን ጮህን እንዳልጮህን ተቆጠርን
ጮህን ጮህን እንዳልጮህን ተቆጠርን። በተዋህዶ ላይ እንዲህ የጨከኑ የሮማ ቄሳሮች የሉም ብዙሃኑ። መከራው አለቀ ስቃዩም አበቃ። ቤተ ክርስቲያን ግን ዛሬም አለች ደምቃ። ነባይነ ነባይነ ከመ ዘይነባይነ ኮነ። ነባይነ ነባይነ ከመ ዘይነባይነ ኮነ። ጮህን ጮህን እንዳልጮህን ተቆጠርን። ጮህን ጮህን እንዳልጮህን ተቆጠርን። ጥበብና ማዳን ኃይልም እግዚአብሔር ነው። ሾተልን አንመዝም ድል ያለው ከእርሱ ነው። መከራና ስቃይ እስር ሰንሰለቱ ለተዋሕዶ እንግዳ አይደለም እሳቱ። ነባይነ ነባይነ ከመ ዘይነባይነ ኮነ። ነባይነ ነባይነ ከመ ዘይነባይነ ኮነ። ጮህን ጮህን እንዳልጮህን ተቆጠርን። ጮህን ጮህን እንዳልጮህን ተቆጠርን። አሜን አሜን። ስለ ዝማሬ ባለቤት ልዑል እግዚአብሔር ይክበር ይመስገን። እኔ ባጎደልኩ በአፈ ቅዱሳን